ውድ የአራዳ ፍሊክስ ቤተሰቦች እንኳን ወደ ዛሬው ታሪካችን በሰላም መጣችሁ። የኢትዮጵያ ምድር በባህሏና በታሪኳ ለዘመናት የቆየች በልዩነቷም የምትታወቅ ናት። የጊዜ ወንዝ ሳይቋረጥ እንደሚፈስ ሁሉ የሰው ልጅም ከጥንት ጀምሮ ዘመናትን ሲቆጥር ወቅቶችን ሲለያይ ኖሯል። ፀሐይና ጨረቃ፣ ከዋክብትና የፍጥረት ውደት፣ የሌሊትና የቀን መፈራረቅ የሰውን ልጅ አእምሮ ከጥንት ጀምሮ በዓለማችን ውስጥ ብዙ የዘመን አቆጣጠር ሥርዓቶች ቢኖሩም የኛ የኢትዮጵያውያን ዘመን አቆጣጠር ግን የራሱ የሆነ ጥንታዊነት፣ ልዩ ውበትና ጥልቅ መንፈሳዊ ምስጢር አለው። ይህ የአቆጣጠር ሥርዓት ከሌሎች ዘመናዊ አቆጣጠሮች ጋር ሲነጻጸር ብዙ ጊዜ የኢትዮጵያ ካሌንደር ከሌላው ዓለም 7 ዓመታት ያህል ወደ ኋላ የቀረ ነው የሚል ጥያቄ ሲነሳ እንሰማለን። ይህ አስተሳሰብ ለብዙዎቻችን ግራ የሚያጋባ አንዳንዴም የኩራት ምንጭ የሆነ ርዕስ ነው። ይህ ጥያቄ ከእውነት የራቀ አይደለም። አዎ፣ በእርግጥም አብዛኛው የዓለም ክፍል ከሚጠቀምበት የጎርጎሪዮስ አቆጣጠር ጋር ሲነጻጸር የእኛ አቆጣጠር በቁጥር የተለየ ሆኖ ይታያል። ነገር ግን ይህ ወደ ኋላ መቅረት ወይም ስህተት ሳይሆን የራሱ የሆነ እጅግ ጥልቅ ታሪካዊና መንፈሳዊ መሠረት ያለው ልዩነት ነው። የእኛ አቆጣጠር የራሱን የጊዜ ጉዞ ሲያደርግ የራሱ ትተው ዛሬ በዚህ ልዩ የአቆጣጠር ሥርዓታችን ውስጥ ዘልቀን በመግባት የዚህን ልዩነት ትክክለኛ መሠረት፣ መነሻውንና በዓለማችን ታሪክ ውስጥ ያለውን ቦታ በዝርዝር እንቃኛለን። ይህ የዘመን አቆጣጠር እንዴት እንደተፈጠረ፣ ለምንስ ከሌሎች የተለየ እንደሆነ፣ እንዲሁም ለኢትዮጵያውያን ሕይወት ምን ትርጉም እንዳለው አብረን እንመራመራለን። አብራችሁን ቆዩ። የጊዜ ምስጢር። እንዴት 7 እና 8 ዓመታት ሊለያዩ ቻሉ? የዚህ ልዩነት ዋነኛው ምክንያት የጌታችን የኢየሱስ ክርስቶስ ልደት በተመለከተ ቀደምት የቤተ ክርስቲያን ሊቃውንት የተለያየ ስሌት በመጠቀማቸው ነው። የአብዛኞቹ የዓለም ክፍሎች የሚጠቀሙበት የጎርጎሪዮስ ዘመን አቆጣጠር ክርስቶስ ከተወለደበት ጊዜ ጀምሮ ዓመታትን መቁጠር ይጀምራል። ይህ ስሌት የተመሠረተው በሮማውያን ምሁር ዲዮናስዮስ ኤክሲጉስ ዲያንሴስ ኤቼጌስ በ6ኛው ክፍለ ዘመን ባሰላው የልደት ዓመት ላይ ነው። እሱ መጽሐፍ ቅዱሳዊ እና ታሪካዊ መረጃዎችን በመጠቀም የክርስቶስ ልደት ከዓለም ፍጥረት በኋላ ያለውን የጊዜ ቅደም ተከተል ለማስላት ጥረት አድርጓል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሚከተለው የዘመን አቆጣጠር ግን የጌታን ልደት በተመለከተ የራሱ የሆነ ጥንታዊ ስሌት አለው። የኢትዮጵያ ሊቃውንት የዓለምን ፍጥረት እንደ መነሻ በመውሰድ ከዓለም ፍጥረት እስከ አዳም ልደት፣ ከአዳም እስከ ኖህ፣ ከኖህ እስከ አብርሃም፣ ከአብርሃም እስከ ዳዊት፣ ከዳዊት እስከ ባቢሎን ምርኮ፣ ከባቢሎን ምርኮ እስከ ክርስቶስ ልደት ያለውን አስልተዋል። በዚህ ስሌት መሠረት የጌታ ልደት ከጎርጎሪዮስ አቆጣጠር ጋር ሲነጻጸር በ7 እና በ8 ዓመታት ልዩነት ይወድቃል። ስለዚህ ሁለቱም የዘመን አቆጣጠሮች የጌታችንን የኢየሱስ ክርስቶስ ልደት እንደ ዋነኛ መነሻ ቢወስዱም ይህን ልደት ከመጀመሪያው የዓለም ፍጥረት ጋር በማያያዝ የሰላው ዓመት ግን የተለያየ ነው። የኢትዮጵያ ቤተ ክርስቲያን ሊቃውንት በጥልቅ ጥናትና በቅዱሳት መጻሕፍት መሠረት ክርስቶስ የተወለደበትን ዓመት ከጎርጎሪዮስ አቆጣጠር በ7 እና በ8 ዓመታት ዘግይተው አስልተውታል። ኢትዮጵያ ከዓለም 7 ዓመት ወደ ኋላ ናት የምትባለው ምስጢር ዋነኛ ክፍል የሆነው ይህ ደግሞ የኢትዮጵያ ቀደምት የቤተ ክርስቲያን ሊቃውንት የዘመን ስሌት ጥልቀትና የራሱን የቻለ ባህል የሚያሳይ ነው። ያለፈው ትውልድ ስሌት በጌታችን ልደት ዙሪያ እንደሆነ ተመልክተናል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘመን አቆጣጠሯ መነሻ የሆነውን ጥልቅ ሃይማኖታዊ እይታ በሰፊው እንመልከት። ቤተ ክርስቲያናችን የምትከተለው ጥንታዊውን የአሌክሳንድሪያን ወይም የቂርቆስ ስሌት ሲሆን ይህም የክርስቲያናዊው ዘመን መነሻ የጌታችን የኢየሱስ ክርስቶስ ሥጋዊ እንጂ ልደት ደግሞ በምስራቃውያን ኦርቶዶክስ አብያተ ክርስቲያናት ዘንድ የተለመደና መሠረት ያለው እምነት ነው። ይህ ማለት ዘመኑ መቆጠር የሚጀምረው የመልአኩ ቅዱስ ገብርኤል ብስራት ተቀብላ ድንግል ማርያም ጌታን በማኅፀኗ በጸነሰችበት ቅጽበት ነው። ያ ታላቅ ቅጽበት የእግዚአብሔር ልጅ ከድንግል ማርያም ሰው ሆኖ የጀመረበት፣ የሰው ልጅ መዳን የተጀመረበት መነሻ እንደሆነ ይታሰባል። ይህ የሥጋዊ ወይም የጽንስ ጊዜ ከልደተ ክርስቶስ ማለትም ከገና በዓል 9 ወራት ቀን ብሎ የምትከተለው የዘመን አቆጣጠር ለዓለም አቀፉ የዘመን አቆጣጠር 7 ዓመታት ልዩነት እንዲኖረው አድርጓል። የዓለም አብዛኛው የክርስቲያን ዓለም የክርስቶስ ልደት እንደ ዘመነ ክርስቲያን መነሻ ሲወስድ፣ የኢትዮጵያ ቤተ ክርስቲያን ደግሞ የክርስቶስን በሥጋ የመገለጥና የጽንስ ጊዜ ነው የምትቆጥረው። ይህ የዘመን አቆጣጠር መነሻ ልዩነት የኢትዮጵያ ዘመን አቆጣጠር የራሱ የሆነ ክብርና ጥልቀት ያለው ታሪካዊና ሃይማኖታዊ መሠረት እንዳለው ያሳየናል። ስለዚህ የ7 ዓመት ልዩነት በሥጋዊው መካከል ባለው የ9 ወራት ልዩነት ላይ የተመሠረተ ነው። ይህንን በጥልቀት መረዳት ለዘመናችን አቆጣጠር ያለንን አድናቆት ከፍ ያደርገዋል፣ እንዲሁም የኢትዮጵያን የጥንት ሥልጣኔና እምነት ያጎላል። ውድ ተመልካቾቻችን፣ ባለፈው ክፍላችን የኢትዮጵያ የዘመን አቆጣጠር መነሻ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስብከትና ልደት ጋር ያለውን ትስስር አይተናል። አሁን ደግሞ የኢትዮጵያ ካሌንደር ከሌላው ዓለም ለምን እስከ 7 ዓመት ልዩነት እንደሚያሳይ የሚገልጸውን ሌላኛውን ዋና ምክንያት እንመልከት። የጥንቱ የሮማውያን ንጉሥ ጁልየስ ቂሳር በ45 ያስጀመረው የጁሊያን ካሌንደር ለብዙ መቶ ዘመናት በአውሮፓና በአብዛኛው ዓለም አገልግሎት ላይ ውሏል። ይህ ካሌንደር 1 ዓመት 365 ከሩብ ቀን እንደሆነ ያስቀምጣል። ነገር ግን ይህ ሩብ ቀን
በትክክል 6 ሰዓት ሳይሆን ትንሽ ከፍ ያለ በመሆኑ በየዓመቱ አነስተኛ የስሌት ስህተት ይፈጠር ነበር። ይህ ትንሽ ስህተት ከብዙ መቶ ዘመናት በኋላ ሲጠራቀም የዘመን አቆጣጠሩን ከትክክለኛው የሥነ ፈለክ ክስተቶች ጋር እንዲጣርስ አደረገ። በ1582 ላይ ይህ የተጠራቀመ ስህተት ወደ 10 ቀናት ደርሶ ነበር። ይህም የጸደይ እኩል ሌሊትና ቀን ጌርናዌ ኩላይኖች ከመጽሐፍ ቅዱሳዊ የፋሲካ ስሌት ጋር መጣረስ እንዲጀምር አደረገ። በዚህም የተነሳ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ግሪጎሪ ቻያ ይህንን ስህተት ለማስተካከል እና የዘመን አቆጣጠሩን ለማስተካከል አዲስ ካሌንደር የግሪጎሪያን ካሌንደርን አስተዋወቁ። ይህ ማስተካከያ 10 ቀናትን በመዝለል የዓመታቱ ስሌት ከፀሐይ እንቅስቃሴ ጋር እንዲሰራ። በዚህ የለውጥ ማዕበል ውስጥ ግን ኢትዮጵያ የጥንቱን የጁሊያን ካሌንደር ሥርዓት ለመጠበቅ መርጣለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1000 ዓመታት በላይ ሲከተለው የኖረውን የቤተክርስቲያናዊ ትውፊቷንና የዘመን አቆጣጠሯን ለመቀየር ፈቃደኛ አልሆነችም። ለእኛ የጁሊያን ካሌንደር የቅዱሳን በዓላት፣ የጾም ቀናትና የፋሲካ ስሌት መሠረት ነው። ይህን ሥርዓት መጠበቅ እና ማንነታችን አካል ነው። ይህም ነው እንግዲህ አብዛኛው ዓለም የግሪጎሪያን ካሌንደርን ተቀብሎ 10 ቀናትን ሲዘል፣ ኢትዮጵያ ግን በነበረችበት የጁሊያን ስሌት በመቀጠሏ በዘመን አቆጣጠር ከዓለም ጋር እስከ 7 ዓመት ልዩነት እንዲኖራት ካደረጉት ዋና ዋና ምክንያቶች አንዱ የሆነው የኢትዮጵያ አቆጣጠር ከሌላው ዓለም የሚለይበት ዋና ዋና ምክንያቶች መካከል አንዱ የወራት አደረጃጀቱ ነው። በእኛ አቆጣጠር ዓመቱ በ12 ወራት የተከፈለ ሲሆን እያንዳንዱ ወር በትክክል 30 ቀናት አሉት። ይህ ወጥነት ያለው አደረጃጀት የቀኖችና የወራት ስሌት እጅግ ያደርገዋል። ይህ ግን ሙሉ ታሪክ አይደለም። ከነዚህ 12 ወራት በተጨማሪ 13ኛ ወር አለን፣ እርሱም ጳጉሜ ይባላል። ይህ ወር እንደ ሌሎቹ 30 ቀናት ሳይሆን በአብዛኛው 5 ቀናትን ሲይዝ በየ4 ዓመቱ አንድ ጊዜ ግን 6 ቀናት ይኖሩታል። ያ 6ኛው ቀን ዓመቱን የመዝጊያ ዓመት ወይም የጨመረ ዓመት ያደርገዋል። ይህ ልዩ የወራት አደረጃጀት ለአቆጣጠራችን የተለየ ምትና ውበት ይሰጠዋል። የጳጉሜ 5 ወይም 6 ቀናት በእኛ ባህል የሽግግር ቀናት ተብለው የሚታዩ ሲሆን ከድሮ ዓመት ወደ አዲሱ ዓመት የምንሸጋገርባቸው ወሳኝ ጊዜያት ናቸው። እናም የጳጉሜ ወር መጠናቀቅ አዲስ ዓመትን እንቀበልበት ወደምንለው ወደ እንቁጣጣሽ በዓል ያመራናል። እንቁጣጣሽ የኢትዮጵያ አዲስ ዓመት ሲሆን የክረምት ወራት አልፈው አበቦች የሚፈኩበት፣ ፀሐይ ፈገግ የምትልበትና ተፈጥሮ የምታድስበት ወቅት ነው። ይህ በዓል በእኛ ዘንድ የተስፋ የፍቅርና የመታደስ ምልክት ሆኖ ይከበራል። ልዩ የወራት ክፍል የራስን ማደፍ። እናም ወዳጆቼ የኢትዮጵያን ዘመን አቆጣጠር ታሪክ ስንቃኝ ብዙዎች እንደሚገምቱት 7 ዓመታት ወደ ኋላ የቀረ ሳይሆን የራሱ የሆነ ጥልቅ ታሪክና ትርጉም ያለው ልዩ ሥርዓት መሆኑን እንረዳለን። የእኛ አቆጣጠር የጥንት ስልጣኔያችንን፣ የከዋክብትን እንቅስቃሴ በጥልቀት የመረዳት ችሎታችንን እንዲሁም በክርስትና እምነታችን ላይ የተመሠረተ የማይናወጥ መርህ። ይህ የጊዜ አቆጣጠር የዘመን አብዮት ሳይሆን የጊዜን ፍሰት በራሱ መንገድ የመተርጎም ጥንታዊ ጥበብ ነው። የኢትዮጵያ ዘመን አቆጣጠር የእኛ ማንነት፣ የባህላችንና የመንፈሳዊ ሕይወታችን ወሳኝ አካል ነው። በዓላቶቻችንን፣ የግብርና ውደታችንን፣ ከሁሉ በላይ ደግሞ የትውልድ ታሪካችንን የሚመራ ብርሃን ነው። ለብዙ ሺህ ዓመታት ሳይቋረጥ የመጣ በጊዜ የማይለወጥ የኢትዮጵያውያን ጥበብ ነው። በዚህ ልዩነት ውስጥ ታላቅ ኩራት አለን። እኛ ወደ ኋላ የቀረን ሳንሆን የራሳችንን የጊዜ ፍልስፍና የጠበቅን፣ ከጥንት ጀምሮ እስከ ዛሬ ድረስ ያልተቋረጠ ጥበብ ያለን ሕዝቦች ነን። የኢትዮጵያ ዘመን አቆጣጠር የጊዜን ፍሰት በራሱ ውበት የሚያሳየን የማይጠፋ ኮከብ ነው። እናም ወዳጆቼ በሚቀጥለው ጊዜ አንድ ሰው ስለ ኢትዮጵያ ዘመን አቆጣጠር ሲያወራ ስለ ልዩነቱ፣ ስለ ጥበቡና ስለ ዘመናት ትሩፋቱ በኩራት እንድትናገሩ ጋብዛችኋለሁ። ይህን የመሰሉትን ታሪኮች ከእኛ ጋር መማራችሁን ለመቀጠል የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ የዚህን ታላቅ ታሪክ አካል እንድትሆኑ በትህትና። መልካም ምሽት ይሁንላችሁ። በሰላም እደሩ። 1 ዘመን አቆጣጠር ዘመን አቆጣጠር ካሌንደር። 2 ማንነት ማንነት ኤነንጌቲ 3 ትሩፋት ትሩፋት ወጋሲ ሄሬዳጊ 4 የማይቋረጥ ማንት ዊሬድ ሄኔንተረቴ